Here we go ተብሎለታል። ክሪስቶስ ዞሊስ ወደ አርሰናል ተጠናቋል። አርሰናል በ40 ሚሊዮን ዩሮ ከክለብ ብሩገ ክሪስቶስ ዞሊስን ለማስፈረም ተስማምቷል። ፍሎሪያን ፕለተንበርግ፣ ዳቪድ ኦርነስቲን፣ ሌሎችም ብዙ መገናኛዎች በሙሉ የግሪኩ ስፖርት ዩኒፎርን ጨምሮ ብዙ መገናኛዎች ዘገባውን በስፋት ይዘውት ወጥተዋል። አርሰናል የረጅም ጊዜ ኮንትራት ተጫዋቹንም ለማስፈረም አመታዊ 3 ሚሊዮን ዩሮም ለተጫዋቹ ለመክፈል ስምምነት ላይ ደርሷል። ተጫዋቹ የሕክምና ምርመራውን በቀጣይ ቀናት ያጠናቅቃል። ብዙዎች አይጠናቅቅም ሲሉት የነበረው ዝውውር ክሪስቶስ ዞሊስ ግሪካዊው የ4 ዓመት ተጫዋች በፕሪሚየር ሊግ የ3 ሲዝን ልምድ ያለው ተጫዋች ነው። አርሰናልን ለመቀላቀል ተስማምቷል። የመጀመሪያው ጉዳያችን ነው። ጤና ይስጥልን ክቡራትና ክቡራን፣ ሌሎችንም በርከት ያሉ ጉዳዮችን እናነሳለን። ከክሪስቶስ ዞሊስ ጋር በተያያዘ ግን እስቲ ደስታችሁን ግለጹ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ግሪካዊ ተጫዋች ወደ አርሰናል ለመምጣት መስማማቱን አርሰናልና ክለብ ብሩገም መስማማታቸውን ዳቪድ ኦርነስቲን ለዚ አትሌቲክ ፍሎሪያን ፕለተንበርግም በትዊተር ገጹ ላይ አስነብቦናል። ያሉ ዝርዝር ጉዳዮችን እንመለከታለን። አስቀድመን የክሪስቶስ ዞሊስን ጉዳይ ነው የምናነሳው። አርሰናል የነን ተጫዋች በ40 ሚሊዮን ዩሮ በተለይ 20 ሚሊዮን ዩሮ አካባቢ ከዚህ ከሊያንድሮ ትሮሳርድ ከቤልጅየም አጥቂ ዝውውር ያገኛል። ስለ ትሮሳርድ ስለ ስንብቱም ወደ በኋላ ላይ የምናነሳቸው ጉዳዮች አሉ። ክለብ ብሩገና አርሰናል ግን የመጨረሻ ስምምነት ላይ ደርሰው 40 ሚሊዮን ዩሮ ለተጫዋቹ ለመክፈል ክለብ ብሩገ ተስማምቷል። የመጀመሪያው የአርሰናል የውድድር ዓመቱ ፈራሚ ሆኗል። በኖርዝ ለንደን በሰሜን ለንደን ይህንን ተጫዋች የ4 ዓመቱን ተጫዋች በቀጣይ ምን አይነት ሚና ይኖረዋል? አርሰናል ሌሎችም ፍላጎቶች ነበሩ። ኬነን ዩልዲዝ አንደኛው በዚህ ቦታ ላይ እንዲመጣ የሚፈለግ ተጫዋች ነበረ። ዋጋው ግን በጣም ከፍ ማለቱን ተከትሎ ክሪስቶስ ዞሊስ የመጀመሪያው የሊያንድሮ ትሮሳርድ ተተኪ መሆኑን ተመልክተናል። ባለፈው ክረምት ላይ ክሪስታል ፓላስ ዞሊስን ለማስፈረም ጥያቄ አቅርቦ ነበር። ክለብ ብሩገ ግን ተጫዋቹም ወደ ፕሪሚየር ሊግ ወደ ክሪስታል ፓላስ መምጣት አልፈለገም። ክለቡም መሸጥ አልፈለገም። በወቅቱ አዲስ ውል ፈርሞ እስከ 2029 ድረስ የሚያቆየውን ውል ፈርሟል። አሁን በአርሰናል የ5 ዓመታት ውል ያ ማለት አሁን 4 ዓመቱ ነው። እስከ 28 እና እስከ 29 ዓመቱ ድረስ በአርሰናል የሚያቆየውን እስከ 2030 ድረስ የሚቆይበትን የ5 ዓመት መነሻ ውል ይፈርማል። ዝውውሩ በጣም ኢምፓክትፉል ይሆናል ተብሎ ይጠበቃል። በ3 የውድድር ዘመናት በፕሪሚየር ሊግ ላይ የተመለከትነው ተጫዋች ነው። 30 ጨዋታዎችን በሁሉም ውድድሮች ላይ ለኖርዊች ሲቲ ተጫውቷል። 14ቱን ደግሞ በፕሪሚየር ሊግ ላይ የተጫወታቸው ጨዋታዎች እንደነበሩ ይታወቃል። ከዛ በኋላ ወደ ትዌንቴ አምርቶ ነበር። ከዛም በጀርመን የነበረውን ቆይታ እናስታውሳለን። ክለብ ብሩገን ከ2 የውድድር ዘመናት በፊት 2024 ላይ ነበር የተቀላቀለው። ዘንድሮ በተጠናቀቀው የ2025-26 የውድድር ዘመን ላይ ክሪስቶስ ዞሊስ ግሪካዊው አጥቂ ሪከርድ የተባለ በጣም ጥሩ ጊዜን አሳልፏል። በተጫዋቹ በኩል በተለይ ክለብ ብሩገ 20ኛውን የቤልጅየም ፕሮ ሊግ ዋንጫን ሲያሸንፍ የሊጉን አሸናፊ ሲያደርግም 22 ግቦችን አስቆጥሯል። በሁሉም ውድድሮች ላይ 29 አሲስቶችን አስመዝግቧል። በጣም ቀላል የሚባል ቁጥር አይደለም ነው። ወደ 51 የግብ ተሳትፎ ነበረው። በአንድ ጨዋታ ወይ አሲስት ያደርጋል ወግብ ያስቆጥራል። 52 ጨዋታዎችን አድርጎ ነው የ51 የግብ ተሳትፎ ባለቤት የነበረውና የሚገርም ጊዜን አሳልፏል። በጣም ትልቅ ስኪል የሚባልለት ፔሱ ነው። በጣም ፈጣን ነው። ፊዚካሊቲው ጥሩ ነው። ቨርሳታይል ነው። ከፊት ባሉት መስመሮች ላይ በአጥቂነት በተደራቢ አጥቂነት በመስመር አጥቂነትም መጫወት ይችላል። ዲፌንሲቭ አዌርነሱም ጥሩ የሚባለው በመከላከል ረገድ ቡድኑን በደንብ ማገዝ የሚችል ነውና አርሰናል የዞሊስን ዝውውር በደንብ ያጠናቅቃል ተብሎ ይጠበቃል። ትልቁ ጥያቄ ግን አሁን ያንን ኳሊቲ በቤልጅየም ሊግ ያሳየውን ኳሊቲ እንዴት ወደ ፕሪሚየር ሊግ ትራንስሌት ያደርገዋል፣ እንዴት በፕሪሚየር ሊጉ ላይ ይተገብረዋል የሚል ነው። ለምሳሌ ተመሳሳይ ጥያቄዎች ይነሳሉ። ለቪክተር ዮኬሬሽ ወደ አርሰናል ሲመጣ በፕሪሚየር ሊግ ላይ የመጀመሪያ ጊዜያቱ ላይ አልተሳኩለትም ነበረ። በብራይተን የነበረውን ቆይታ እናስታውሳለን። የአጭር ጊዜ ቆይታ ነበረው። ከዛ በኋላ ወደ ኮቬንትሪ ሲቲ አምርቶ በዛም በቻምፒየንሺፕ ቆይታ ካደረገ በኋላ ወደ ስፖርቲንግ ሊዝበን ሄዶ ዞሮ ወደ አርሰናል ተመቶ በመጀመሪያው ውድድር ዘመኑ 21 የግብ ተሳትፎ መጥፎ የሚባል ቁጥር አይደለም። ለቪክተር ዮኬሬሽ ለክሪስቶስ ዞሊስም ያንን ቁጥር እንጠብቃለን። ብዙ እየተባለበት ያለ ጉዳይ ነው። ክሪስቶስ ዞሊስ የመጀመሪያው አርሰናል ፈራሚ የመጀመሪያ ሕክምና ምርመራውን ያጠናቅቃል። ከሰዓታት በፊት
የግሪኮ ብዙሃን መገናኛ ይዞት የወጣው ዘገባን ስንመለከት ነበረ። ሌሎችም ሀሳቦች የሚነሱበት ዝውውር እንደነበረ ይታወቃል። በመጨረሻም ክሪስቶስ ዞሊስን በአርሰናል ቤት እንመለከተዋለን። የተጠናቀቀ ጉዳይ ሆኗል። እንኳን ደስ አላችሁ እንላለን ለአርሰናል ደጋፊዎች። የመጀመሪያው ዝውውር አንድ ተብሎ ተከፍቷል በክሪስቶስ ዞሊስ። መጀመሪያም ስንለው ነበር ከቀናት በፊት ውሸት ነው ስትሉ ነበሩ አንዳንድ አድማጮች። የሊያንድሮ ትሮሳርድ ዝውውር ሲጠናቀቅ አርሰናል ወዲያው የክሪስቶስ ዞሊስን ዝውውር ያጠናቀቃል ብለን ስናነሳ ነበር። እንዳነሳ ነውም ዝውውሩ ተጠናቋል። በርካታ ያሉ ጉዳዮች የሚነሱበት አይነት ዝውውር እንደሆነ ይታወቃል። እንቀጥላለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ደስተኛ ሆናችሁ በዞሊስ መምጣት እንግዲህ ደስ ያላችሁ ደጋፊዎች በሙሉ የመጀመሪያው ዝውውር ተጠናቋል። ክሪስቶስ ዞሊስ አርሰናልን ተቀላቅሏል። ሌሎችንም ጉዳዮች እናነሳለን። አብራችሁን ቆዩ። የናንተንም መልእክቶች መለስ ብለን እንመለከታለን። ግሪካዊን ተጫዋች ግን እንዴት ተጠብቁታላችሁ? ባያችሁት ከዚህ በፊት ከሱ ጋር ለምሳሌ ባለፈው የውድድር ዘመን ከሲቲ ጋር ከአርሰናል ጋር የነበሩ ጨዋታዎች ላይ ተመልክተናል። ከሙኒክ ጋር የነበሩ ጨዋታዎች ላይ ተመልክተናልና የተጫዋች አርሰናልን ምን ያክል ያሳድጋል ብላችሁ ታስባላችሁ? የሱ ዝውውር ግን የሱ ብቻ አይደለም። ሌሎችም በዛ በግራ መስመር አጥቂ ቦታ ላይ የሚመጡ ተጫዋቾች አሉ። ከነዚህ ስሞች መካከል አንደኛው ሞርጋን ሮጀርስ ወይም ብራድሊ ባርኮላ የነ ኡሊያን አልቫሬዝም ስም በስፋት ይነሳል። ወደ በኋላ ላይም በዝውውሮች ሌሎች ተጨማሪ ጉዳዮችንም እናነሳለን። በጥያቄ እንጀምራለን። 2023 ላይ ከፈረሙ ተጫዋቾች መካከል በቀናት ልዩነት አርሰናልን የተቀላቀሉ ተጫዋቾች አሉ። ስለ ጆሬን ቲምበር፣ ስለ ዴክላን ራይስ እናነሳለን። በዋነኝነት ግን አንድ ጥያቄ ላስቀድም። ከ2007 እስከ 2014 በጎርጎሮሳኑ አቆጣጠር በአርሰናል ቁጥር 3 መለያ ለብሶ የተጫወተ ተጫዋች ማን ነው? ስሙን ጥቀሱልን። በ1995 እስከ 2000 ለ5 ዓመታት ያክል ዊንተርበርን ይህንን 3 ቁጥር መለያ ለብሶ ነበረ። ከዛ ውጪ ስቴፋኖቭስ ሌላኛው የአርሰናልን 2001-2002 የውድድር ዘመን ላይ ይህንን መለያ ለብሶ ነበር። አሽሊ ኮል ከ2001 እስከ 2006 ይህንን መለያ ለብሷል። ኬረን ጊብስ፣ ኬረን ቴርኔ እና ሞስኬራ ይህንን መለያ የለበሱ ተጫዋቾች ናቸው። ነገር ግን ከ2007 እስከ 2014 የ3 ቁጥር መለያ ለባሽ በአርሰናል ቤት ማነበር? ሲያሳባ ሴቶቻችሁን ላኩልን። ሌሎች ጉዳዮችንም በስፋት እንመለከታለን። ወጣት ተጫዋቾችንም የተመለከተ ጉዳይ እናነሳለን። ትልቁ ጉዳይ የዊሊያም ሳሊባ ጉዳይ ነው። ከዝውውርም በላይ ለአርሰናል አስፈላጊ ጉዳይ ማለት የዊሊያም ሳሊባን የሕክምና ሂደት በደንብ መከታተል ነው። ተጫዋቹ ወደ ረፍት መሄድ አለበት ወይስ ደግሞ ሰርጀሪውን ማከናወን አለበት? የቀዶ ሕክምና የሚለው በብዙዎች ዘንድ ሲያነጋግር እየሰነባበተ ጉዳይ ነው። ብዙ ሊያስብል ይችላል። በውድድር አመቱ ያሳለፈውን ጊዜ እናስተውላለን። በቻምፒየንስ ሊግ ላይ ጨዋታው በጀመረ 5 ደቂቃ ላይ የወገብ ህመሙ ተነስቶበት ነበር። ነገር ግን ሙሉ ደቂቃውን ኤክስትራ ታይሙን በጨማሪ ሰዓትም ጭምር ጨዋታውን እየተጫወተ አርሰናልን ሲያገለግል አሳልፏል። ስለ ዊሊያም ሳሊባ መናገር ይቻላል። የአርሰናል ቁልፍ ሰው ነው። ነገር ግን በባለፈው የስፔን ጨዋታ ላይ በዓለም ዋንጫ የግማሽ ፍጻሜ ጨዋታ ላይ ጉዳት አጋጥሞት ወጥቷል። የጀርባ ህመም እንዳለበት ደጋግመን እኛም በዚህ በኢትዮ አርሰናል ቻናል ላይ ስናነሳው የነበረ ጉዳይ እንደነበር ይታወቃል። በዊሊያም ሳሊባ ጉዳይ ላይ ዛሬ የሰማናቸው ጉዳዮች አሉ። በእርግጥ ምሽት ላይ ሌኪፕ ይዞት የወጣው ዘገባ ነበር። የፈረንሳዩ ሌኪፕ ከ4 እስከ 5 ወራት ዊሊያም ሳሊባ በጉዳት ምክንያት ከሜዳ ሊርቅ ይችላል የሚል መረጃ ነበር ለኤክፒ የወጣው። ነገር ግን አሁን ሌሎች በዚሁ በለንደን አቅራቢያ ያሉ የአርሰናል ምንጮችን ስንመለከት ደግሞ ሌሎች ተጨማሪ ጉዳዮችን እየተመለከትን እንገኛለን። ዊሊያም ሳሊባን በተመለከተ በአርሰናል ቤት ጉዳቱ ሌኪፕ እንዳለው ረጅም ጊዜ ከሜዳ ያርቀዋል የሚለው ቻርልስ ዋትስ ይዟቸው የወጡት ዘገባዎች አሉ። ሌሎችም ባለሙያዎች ዊሊያም ሳሊባ እስካሁን ምንም አይነት ታይም ፍሬም አልተቀመጠለትም የሚሉ ዘገባዎችን ይዘው ወጥተዋል። 3 ወራት ከሜዳ ይርቃል፣ 4 ወራት በሜዳ ላይ አንመለከተውም የሚለው ጉዳይ በጣም ብዙ የሚያወዛግቡ ነገሮች አሉት። በእርግጥ አሁን 5 ወራትን ወይም 4 ወራትን ከሜዳ ይርቃል በሚል ሌኪፕ ይዘው የወጣው መረጃ ብቻ ብንመለከት ምን ያሳየናል? እንደ ሌኪፕ ዘገባ ከሆነ ለምሳሌ ፕሪሚየር ሊጉ ከአንድ ወር በኋላ ይጀምራል። በአንድ ወር ልዩነት ውስጥ ደግሞ የምንመለከታቸው ጉዳዮች ይኖራሉ። አንድ ወር 35-36 ቀናት ቢኖሩ በፕሪሚየር ሊጉ መጀመርና አሁን ባለው ሂደት ማለት ነውና ከዚህ አንስቶ ብንቆጥር ያ ደግሞ በቀጣይ በአርሰናል ቤት ያሉ ጉዳዮችን የበለጠ ክሊር ኦብቪየስ ለማድረግ ዝውውሮች ላይ አርሰናል መግባት አለበት የሚሉ ሀሳቦች አሉና በሂደት ግን ዊሊያም ሳሊባን
በተጫዋችም መተካት ሊያስፈልግ ይችላል። 3 ወራትን ያለ ዊሊያም ሳሊባ አርሰናል መጫወት አይኖርበትም። ምክንያቱም በሚቀጥለው ዓመት ዳግም ፕሪሚየር ሊጉን ለማሸነፍ በሚቀጥለው ዓመት በቻምፒየንስ ሊግ ላይ እስከ ፍጻሜው ተጉዟል። ከፍጻሜው በላይ መጓዝ ይኖርበታል። ያ ማለት ዋንጫውን ማንሳት ነው። እንደዚህ አይነት ሂደቶች ይጠበቃሉና እስካሁን አርሰናል ታይም ፍሬም አላስቀመጠም። ገና ቱ ኤርሊ ነው እየተባለ ይገኛል። ክሊርሊ ያለውን ጉዳት ለመለየት ሰርጀሪ የቀዶ ሕክምና ያስፈልገዋል ያስፈልገውም የሚለውንም ለመለየት ገና ጊዜው ገና ነው የሚባለው በሙሉ ሐሰተኛ መረጃ ነው የሚል ዘገባን ይዞ ወጥቷል። ለኪፕ ላይ የተመለከትነው መረጃ ሌሎች ብዙ መገናኛዎችም ጭምር እያጣጣሉት ይገኛሉ። 5 ወራት ነገር ግን 5 ወራት አይደለም አልተባለም። ነገር ግን ምን ያክል ጊዜ እንደሚርቅ ገና ምርመራ አልተደረገለትም የሚሉ መረጃዎችን ነው እየሰማን ያለ ነው። አብራችሁን ስላላችሁም ከልብ እናመሰግናለን። ይህንን ቪዲዮ ላይ አድርጋችሁ ጀምሩ። አበረታቱን። የኢትዮ አርሰናል ቻናል ቤተሰቡ ነው። ሰብስክራይብ አድርጎ ሼር አድርጎልን ይህንን ቻናል በጋራ ማሳደግ ይኖርብናል። ሌሎች አሁን ከደቂቃዎች በፊት የወጡ ዘገባዎችን ደግሞ እንመልከት። በውድድር ዓመቱ መግቢያ ላይ ከሰማናቸው ዝውውሮች መካከል ይጠናቀቃሉ፣ አርሰናል ያስፈርማቸዋል ተብሎ ብዙ ሲባልላቸው ከነበሩ ዝውውሮች መካከል ኤማኑኤል ምቤምባ ይጠቀሳል። የተጫዋች ኤማኑኤል ምቤምባ በአርሰናል ፓሪስ ሳን ጀርመንን ለአርሰናልን ይቀላቀላል። የፓሪስ ሳን ጀርመን የታዳጊ ቡድን አምበልም እንደሆነ ይታወቃል። 18 ዓመት ሲሞላው የመጀመሪያ ፈርስት ፕሮፌሽናል ኮንትራክቱን ፈርሟል። ወደ ሞናኮም ይሄዳል፣ አርሰናልንም ይቀላቀላል ተብሎ ብዙ ሲባልለት ነበር። ነገር ግን እዛው ከፓሪስ ከተማ ሳይወጣ በፓሪስ ኤፍሲ በሌጓኑ ክለብ እስከ 2030 ድረስ የሚያቆየውን የ4 ዓመት ውል መፈረሙን ተመልክተናል። ያለው ስምነት በአጠቃላይ እዚህ ደረጃ ላይ የደረሰ ነውና ለሁሉም እነዚህ ጉዳዮች የሚነሱ ሀሳቦች ናቸው። የአርሰናልን ግብ ጠባቂ ሬሚ ሉፒንስኪን በተመለከተ 17 ዓመቱ ላይ ይገኛል። የመጀመሪያ ፈርስት ፕሮፌሽናል ኮንትራክቱን መፈረሙን ተመልክተናል። በጣም አሜዚንግ የሚባል ስሜት በዛሬው ቀንም እንግዲህ በጣም የኮሮበት ቀን ነው ለኔም ለቤተሰቦቼም ብሏል። የመጀመሪያ ማይልስቶኔን የጀመርኩበት አዲስ ምዕራፍ ላይ የደረስኩበት ነው የሚል አስተያየቱን ሰጥቷል። የሬሚ ሉፒንስኪን አዲስ ኮንትራክት ወይም ፕሮፌሽናል ኮንትራክት የተመለከትንበት ነው። ስለ ሊያንድሮ ትሮሳር ደግሞ አርሰናል በይፋዊ የድረገጹ ላይ ተጫዋቹ እንግዲህ የመጀመሪያው ከክለቡ የወጣ ተጫዋች መሆኑን ይፋ አድርጓል። በዚህ ሂደት ደግሞ ተጫዋቹም የስንብት ቃሉን ለአርሰናል ደጋፊዎች በተለይ ከመጀመሪያው ቀን ጀምሮ የሞቀ አቀባበል አድርጋችሁልኛል፣ የማይረሳ ሜሞሪ የማይረሳ ትውስታ እንዳሳልፍ የአርሰናል ተጫዋቾች፣ ደጋፊዎች፣ ባክሩም ስታፍ አባላት በሙሉ ሁሉንም ይህንን መቼም የማረሰውን አመት በተለይ የተጠናቀቀውን አመት የሚገርም ወርቃማ ጊዜ አድርጋችሁልኛል። ባለፉት 3 ዓመት ከግማሽ በአርሰናል ቤት የሚገርም ጊዜን አሳልፍ ያለው እዳቸዋለሁ። ለክለቡ ሁሉም ምንም የምመኘው ነገር የለም፣ ስኬት ብቻ ወደፊት ስኬት ብቻ እንዲገጥመው እመኛለሁ ለአርሰናል የሚል መልእክቱን አስተላልፏል። እሱም በማህበራዊ ትስስር ገጹ ላይ አርሰናልም በስምነቱ መሰረት እንግዲህ 15.5 ሚሊዮን ፓውንድ አካባቢ የመጀመሪያ መነሻ ክፍያ፣ አጠቃላይ ክፍያው እስከ 17 ሚሊዮን ፓውንድ ወይም ደግሞ 1.7 ሚሊዮን ፓውንድ አካባቢ ደግሞ በአዶንስ በሼክታሽ ለአርሰናል እንደሚከፍል የተረጋገጠ ዝውውር ሆኗል። በማል የእናንተን ሀሳቦች እናስተናገድ። በአንዳንድ ዝውውሮች ላይ ትናንትና ባነሳናቸው ሀሳቦችም ላይ የላካችሁልን መልእክት አለ። የመጀመሪያ መልእክት የላከልን አበን አለም ነው። በተለይ ገብተናል ብሎናል። ከልብ እናመሰግናለን። ሁሴን ዳውድ መተናል ሰላም ብሎናል። እናመሰግናለን። አቡኪ 24 የጻፈልን መልእክት አለ። እንግሊዝና ራይስ ዓለም ዋንጫውን ቢያሸንፉ ደስ ይለኛል ብሏል። ዳዊት ዳቪድ የዮኬሬሽ ፈቃደኛ ከሆነ 2-2 አርሰናል እንደዋላ ይታሰባል። ምክንያቱም ዋንጫ እንድናነሳ ግዞናል። ግን በፍቃዱ ቢለቅ ስፔን ማድሪድ መሄድ ለኑሮ የተመቸ ይሆንለታል። በተጨማሪም ግራውንድ ብቻ ሳይሆን አርሰናል የሳካንን ቦታ ላይ ማጠናከር ያስፈልጓል። ቻል መባል የለበትም ብሎናል ዳዊት ዴቭ። እናመሰግናለን። መቻል ቦጋለ አርሰናል ማውራት እንጂ አያስፈርምም። በተለይ ጉማሬዥ ወደ አርሰናል የሚመጣ አይመስለኝም ብሎናል። ዮሱፍ ሙሐመድ ለአልቫሬዝ ብሎ ዮኬሬሽን መልቀቅ እንግዲህ ተገቢ አይደለም ብሎናል። እንግሊዝ አርጀንቲና 2-1 ታሸንፋለች የሚል ግምትም ልኮልን ነበር። በትክክል አልተገመተም። ከቴሼ ዮኬሬሽ ከሐረር መረጃዎቹ በጣም ጥሩ ናቸው ብሎናል። ለመረጃዎቹ ምርጭ ጥቀሱ ብሎናል። እየጠቀስን የምናነሳው ልብ ብላችሁ ካዳመጣችሁ እንግዲህ መረጃዎቹን ከየት እንደምናገኛቸው የትኛው ብዙሃን መገናኛ የትኛው ጋዜጠኛ መረጃዎቹን እንዳወጣቸው ሁሉም ጊዜ ጠቅሰን ነው መረጃዎችን የምናቀርበው። ዞሊስ መምጣቱ በጣም ጥሩ ነው። እየተሰሙ ያሉት አልቫሬዝን ለማዛወር የዮኬሬሽን መለወጥ የሚለው ሀሳብ የማልስማማበት በጣም አሳፋሪ የሆነ ነገር ነው። አርቴታ ይህንን ውሳኔ ካሳለፈ ቅሽምናውን የሚያሳይ ነው። ይልቁንም ከተቻለ ሁለቱን አንድ ላይ ማሳለፍ የሚችል ከሆነ አርሰናል የሚያቆመው አይኖርም። ያውኑ የዝውውር መስኮት በአግባቡ መጠቀም
ይኖርበታል። ምክንያቱም ራይስ፣ ሳሊባ፣ ሳካ ጉዳት ላይ በመሆናቸው ተተኪያቸውን ማስፈረም ይኖርበታል። ለዚህ ጉማሬሽ እንዲሁም ደግሞ መክሰን ሎክሯ ከዛም ከክሪስታል ፓላስ እንዲያውም የኖርጋርድ ሰጥቶ ደግሞ ገንዘብ ጨምሮ ዋን ቢሳካን እንዲሁም ደግሞ ሮጀርስን ቢያመጣ ጥሩ ዋጋ ቢገኝለት ስለተወደደ በጥሩ ዋጋ ቢያስፈርመው ጥሩ ነው ብሎናል። ዝርዝር የኬኔል ይልዲዝ ጉዳይ የክሩፔ ጉዳይ ጥሩ ናቸው ብሎናል። እናም ቅድሚያ ሄሱስን፣ ማርቲኔሊን፣ ቤንዋይትን፣ ኖርጋርድን መሸጥ ያስፈልጋል የሚል ተሸየ ከሬሽ ካረር በጣም ዝርዝር መረጃዎችን ልኮልናል። ዮናታን ብርሃነ የጻፈልን መልእክት አለ። የኬሬሽ ይቆይ ግን 110 ሚሊዮን ፓውንድ አልቫሬዝ ቢከፈልበትና አርሰናልን ቢቀላቀል ጥሩ ነው ብሎናል። ኩማዋ ቅጅራ ኡላያን አልቫሬዝ በ120 ሚሊዮን ፓውንድ ቢመጣ ምርጥ ዝውውር ነው የሚል ሀሳቡ ልኮልናል። ሁላችሁንም ከልብ እናመሰግናለን ስለ ሀሳብ፣ ስለ አስተያየቶቻችሁ፣ ስለ መልእክቶቻችሁ። አሁንም እንቀጥላለን። ቀደም መግቢያ ላይ ያነሳሁት ጉዳይ አለ። ዊንተርበርን 1995-2003 ቁጥር የአርሰናል መለያ ለብሶ የተጫወተ ተጫዋች ነው። ስቴፓኖቭስ 3 ቁጥርን ከ2001-2002 ላይ እንዲሁም ከ2001 እስከ 2006 ደግሞ አሽሌ ኮል። ብዙ የአርሰናል ደጋፊዎች በለንደን መኒ ኮል እያሉ ይጠሩታል። ለገንዘብ ብሎ ቸልሲን መቀላቀሉን ተከትሎ እሱ ነበረ የአርሰናል 3 ቁጥር መለያ ለባሽ። ከዛ ከ2007 እስከ 2014 ማን ነበር የአርሰናልን መለያ የለበሰው የሚለውን እኔ መጨረሻ ላይ አነሳላችኋለሁ። እናንተን ሀሳብ ግን ጻፉልን። ኬረን ጊብስ፣ ኬረን ቴርኔ፣ ሞስኬራ አይነት ተጫዋቾች ደግሞ በቅርብ ጊዜያት የአርሰናልን 3 ቁጥር የለበሱ ተጫዋቾች ናቸው። ከዛ ውጪ በዛሬው ዕለት እንዲሁም በትናንትናው ዕለት በቅርብ ቀናት የአርሰናል ዝውውሮች መካከል 2023 ላይ የተመለከትናቸው ሁለት ትልቅ ዝውውሮች አሉ። አንደኛው ጁሪየን ቲምበር ነው። አንደኛው ደግሞ አርሰናል ታሪክ የማይዘነጋው የ105 ሚሊዮን ፓውንድ ዝውውር ከዌስትሃም ዩናይትድ ዴክላን ራይስ የፈረመበት ነውና የሚገርም ጊዜን ያሳለፉ ተጫዋቾች ናቸው። ለአርሰናል በጣም ትልቅ እድልንም ይዘው የመጡ ተጫዋቾች እንደሆኑ መናገር ይቻላል። ከዛ ውጭ ያሉ ጉዳዮችን ላንሳ። ከአርሰናል በኩል በባክሩም ስታፍ ላይ ብዙ ለውጦችን እየተመለከተን እንገኛለን ብዬ ሀሳብ ሳነሳ ነበረና የቺፍ ኮመርሻል ኦፊሰሯ ጁሊየት ስሎት ክለቡን ለቃለች። በጣም የሚያስገርም ውሳኔ ይመስላል። በተለይ በቅርብ ጊዜያት ላይ አርሰናል የሚያገኛቸው ገቢዎች ከካምፔኑ ሪከርድ ብሬኪንግ ፋይናንሻል ሰክሰስም በጣም ክብረ ወሰን የሚባል ገቢዎችን እያገኘ መቀጠሉ ይታወቃልና በዚህ ሂደት ደግሞ ጁሊየት ስሎትን በተመለከተ የዚህ ሁሉ አስተዋጽኦ ባለቤት እንደሆነች ይነገርላታል። አርሰናል ግን አሁን እቺን ትልቅ ባለሙያ አጥቷታል። በአርሰናል በኩል ትልቅ ስጋት አለኝ እኔ ብዙ ባለሙያዎች በባክሩም ስታፍ በአሰልጣኝ ቡድን አባላት ከዛ በተጨማሪም አንዳንድ አመራሮችም ከጀርባ በመልመላውም በአጠቃላይ በዚህ በኮሜርሻል ሂደቱም ጁሊየት ስሎትን ጨምሮ ብዙ ባለሙያዎች ክለቡን እየለቀቁ ይገኛሉና በቀጣይ በደንብ ልብ ሊባል የሚገባ ጉዳይ ነው ተብሎ መነገር አለበት። በቀጣይ ሂደቶችም አርሰናል ከዚህ የተሻለ ድርድር ከዚህ የተሻለ አካሄዶችን መከተል አለበት። የማክሰንስ ሎክራን ጉዳይ ማንሳት ያስፈልጋል። ከአርሰናል ጋር በተያያዘ በተለይ ዊሊያም ሳሊባ ከተጎዳ በኋላ በፈረንሳይ ብሔራዊ ቡድን እሱን ተክቶ የገባ ተጫዋች ነው። አሁንም በፕሪሚየር ሊጉ ላይ ልምድ ያለው ተጫዋች ነውና አርሰናል ይህንን ተጫዋች ለማስፈረም እንቅስቃሴ ማድረግ አለበት የሚሉ ስሞችን በእናንተ በአድማጮችም በአንዳንድ የአርሰናል ወዳጆችም በኩል በብዙሃን መገናኛዎች እየተመለከትን እንገኛለን። የኤዝሪ ኮንሳ ዋጋ አስቶን ቪላ 60 ሚሊዮን ፓውንድ እያለ ይገኛል። አርሰናል 35 ሚሊዮን ፓውንድ የሚያስወጣ ከሆነ ተጫዋቹ ማስፈረም ይፈልጋል የሚሉ ዘገባዎችን በስፋት እየተመለከትን እንገኛለን። ሌላኛው ጉዳይ ብዙ ያላመንኩበት ዝውውር ነው። ፌርናን ቶሬስ ከባርሰሎና ወደ አርሰናል የሚሉ ዘገባዎች እየወጡ ይገኛሉ በአንዳንድ ብዙሃን መገናኛዎች። ፌርናን ቶሬስ በባርሰሎና በዚሁ ክረምት እንዲለቅ ይፈልጋል። 2022 ላይ ነው የመጣው። 2027 ላይ ደግሞ ውሉ ይጠናቀቃል። ዚ አትሌቲክ ሌሎችም ብዙሃን መገናኛዎች ባርሰሎና ተጫዋቹ ለመልቀቅ ፈቃደኛ ናቸው የሚሉ ሀሳቦች አሉ። አርሰናል ሉዊስ ደግሞ ይዞት የወጡ ዘገባ ወደ አርሰናል ሊመጣ የሚችልበት እድል አለ። 2027 ላይ ውሉ ይጠናቀቃል። ከ12 ወራት በኋላ ውሉን ደግሞ ባርሰሎና ማራዘም አይፈልግም። ባርሰሎና ውሉን ካራዘመ ለተጫዋቹ 6.8 ሚሊዮን ፓውንድ ለማንቸስተር ሲቲ ይከፍላል። ማንቸስተር ሲቲ በክሎዙ ላይ ያካተተው ነው። ተጫዋቹ ውሉን የሚያራዝም ከሆነ 6.8 ሚሊዮን ፓውንድ ባርሰሎና ለተጫዋቹ ይከፍላል ነው። ባርሰሎና ደግሞ ይህንን ክፍያ ላለመክፈል ተጫዋቹን በነጻም ላለማጣት በዚህ የዝውውር መስኮት ላይ በክረምቱ ተጫዋቹ መልቀቅ ይፈልጋል የሚሉ ሀሳቦች አሉ። ምን ያክል ያገዛል? በማንቸስተር ሲቲ ሲጫወት ተመልክተ ነው እናውቃለን። በፕሪሚየር ሊጉ በጣም ፍሩትፉል በጣም ውጤታማ የሚባል ተጫዋች እንዳልነበረ
እናስታውሳለን 21 ግቦችን በ49 ጨዋታዎች ዘንድሮ በሁሉም ውድድሮች ላይ አስቆጥሯል። ያ ማለት የፎርናን ቶሬስ ጉዳይ በሚገርም ሁኔታ በጣም ስኬታማ የሚባለው የውድድር ዘመኑ የዚህ የ2025-26 የውድድር ዘመን ነው። ከ21 በላይ ግቦችን አስቆጥሮ አያውቅም። 3 አሲስቶች ወይ ማለት 24 የግብ ተሳትፎ ትልቁ ቁጥሩ ነውና አርሰናል ቤት ቢመጣ ምን ያሳድጋል፣ ምን ይጨምራል ወይስ ደግሞ የስኳር ተጫዋች ሆኖ ይቀጥላል? ለስኳር ተጫዋቾች አርሰናል ምን ያክል ገንዘብ ሊያወጣ ይችላል? በተለይ እስከ 40 ሚሊዮን ዩሮ እስከ 50 ሚሊዮን ዩሮ ባርሴሎና ሊሸጠው የሚችለው ዝውውር ነው። አንደኛ ካለው ኮንትራት አንጻር ተጫዋቾች ይሸጣሉ ሲባል ኮንትራታቸው እንደሚሸጥ ይታወቃል። 5 ዓመት ያለው ተጫዋችና በውሉ ላይ 1 ዓመት የቀረው ተጫዋች ሁሉም በኩል ደረጃ የሚታዩ ተጫዋቾች አይደሉም፣ የሚታዩ ዝውውሮች አይደሉምና አርሰናል ምን አይነት አካሄድ ይከተላል በዚህ ሂደት የሚለው በጣም ትልቅ አጠያቂ ጉዳይ ነው። ዛሬ የተመለከትናቸው አይነት የኤማኑኤል ምቤምባ ከቀናት በፊት ማንቸስተር ሲቲ ጀርሚ ሞንጋን አስፈርሟል። አርሰናል አስፈረማቸው ተብሎ የተነጠቃቸው አይነት ዝውውሮች ናቸው። በቀጣይ ጊዜያትም አርሰናል እንደዚህ አይነት ሂደቶች እንዳይኖሩ ቶሎ ዝውውሮችን ማጠናቀቅ፣ ቶሎ ነገሮችን መቋጨት ያስፈልጓል። የመጨረሻ ጉዳይ ላድርግና የቅድሙን ጥያቄ ምላሽ ሰጥተንበት እንለፍ። ዊንተርበርን፣ ስቴፋኖቭስ፣ አሽሌ ኮል እያለ የሚቀጥለው ከዛ በኋላ ከ2007 እስከ 2014 በአርሰናል 3 ቁጥር መለያ ለብሶ ከቀናት በፊትም ስለሱ ስናነሳ ነበር። ባካሪ ሳኛ የአርሰናል 3 ቁጥር መለያ ለባሽ ነበርና ባካሪ ሳኛ ብላችሁ የመለሳችሁ አድማጮቻችን በትክክል ምላሹን አግኝታችኋል። ነገ አዳዲስ ጉዳዮችን ይዘን እንመለሳለን። ቻናላችንን ሰብስክራይብ ያድርጉ፣ መልእክቶቻችሁን ላኩልን፣ ሀሳብ አስተያየቶቻችሁን ላኩልን። ይስተካከል፣ ይጨምር፣ እንደዚህ አይነት ጉዳዮች ላይ ብትሰሩ ከቨር ብታደርጉ የምትሏቸውን ጉዳዮች በሙሉ እንቀበላለን። መልእክቶቻችሁን ጻፉልን። በየዕለቱ አዳዲስ ጉዳዮችን ይዘን መጣለን። ይህ የአርሰናል ቻናል ነው። በጋራ እናሳድገው። የእናንተን ደግሞ እገዛ፣ የእናንተን ተሳትፎ፣ የእናንተን መልእክቶች እንፈልጋለን። ያለ እናንተ ቻናላችንን ማስቀጠል አንችልምና የአርሰናል ደጋፊዎች የሆናችሁ ይህንን ቻናል ሰብስክራይብ አድርጋችሁ ቤተሰብነታችሁ አሳዩን። የዛሬን እዚህ ላይ ያጠናቀቅን። ለአብሮነታችሁ ለሰጣችሁን ጊዜ ስላዳመጣችሁንም ከልብ እናመሰግናለን። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። ጤና ይስጥልኝ።